ዘበሃበ አብ ወልድ ወዘበ መንፈስ ቃል አምጡ እንጂ ሰዓታት ቆማችሁ ብታሩበት አይደለም። ዘእምድንግል ሕፃን ክርስቶስን ትትናውን ሲያደንቅ ለባሕሪ አባቱ ለአብ ምንድን ነው? አንድያ ልጁ ነው አይደል? ለመንፈስ ቅዱስ ተናገሩ እንጂ አካላዊ ቃል አይደለም። በአብ ልብነት በወልድ ቃልነት በመንፈስ ቅዱስ ትንፋስነት ነው አይደለም? ሕያው ነው የሚኖሩት ስሉስ ቅዱስ። አሁን ወደ ምስጢረ ሥላሴ አንገባም። ከዛ ምን አለ? ዘእምድንግል ሕፃን ለእመቤታችን ምኗ ነው? ሕፃን ልጇ ነው። ዘበነቢያት ነቢይ በነቢያት ዘንድ ምንድን ነው? ነቢይ። ነቢይ ሲለው ጌታችን አይደለም ሀብተ ትንቢትን የሰጣቸው ግን በእነሱ አድሮ ትንቢት የተናገረ ሲለው ነው። ትንቢቱ የትንቢት ባለቤት ነው። ዘበሐዋርያት ሐዋርያ በሐዋርያት አድሮ ወንጌልን የሰበከ ዘበሰማዕታት አክሊል ሰማዕታትን አጽንቶ አክሊል ያለበት ምክንያት ክብራቸው እሱ ነው። ሰማዕታት መከራ ተቀብለው መንግስተ ሰማያት አይደል የሚወርሱ? ንገሩኝ እንጂ መንግስተ ሰማያት ስለሊው ጊዜ ነው ኢየሱስ ክርስቶስ እሱ ስለሆነ። ቀጥሎ ምን አለ? መምህር ሊቀ ማህበር አለ። መምህር አሁን እሱ መምህር ተብሎ ሌላው ሰው እንደኛ ያለው ደንቆሮ መምህር ሲባል ይከብዳል። ሊቀ ማህበር አለ። ማህበር የሚላት ማንን ነው? ቤተክርስቲያንን። ቤተክርስቲያን አለቃዋ እሱ ነው። ውእቱ ኢየሱስ ክርስቶስ እሱ መድኃኒታችን። በነገራችሁ ላይ ሞገስነ ቢተረጉም ስንት ነገር አለው መሰላችሁ? ሞገስነ ውስጥ ያሉ ኃይለ ቃላት ቅዳሴውን ለነጎድጓድ ላይ አሉ ብዙዎቹ። ሐመርን ዘይቀርበው ሞገድ መዝገብነ ዘይረክቦ ሰራቂ ወያማስኖ ጻጼው ቁንቁንዬ ውእቱ ኢየሱስ ክርስቶስ አሮት ሰናይ አለ። ደግሞ ከወንጌል ወስዶ ወጾር ቀሊል ውእቱ ኢየሱስ ክርስቶስ አምጣ። ሌላ ማን? ፍኖት ለሃባ አቡሁ አንቀጽ ዘመንገለ ወላዲሁ ይለዋል። ደግሞ